ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃዎቻችን ጀምረዋል። በቀጥታ እንግዲህ ወደ ጥንክራችን እናምራለን። የኢሬቻው ጳጳስ እንግዲህ ወንድማችን ጋዜጠኛ አርአያ መካሻ አንድ መረጃ ከሰሞኑ አጋርቶናል። ይሄውን መረጃ ነው ዛሬ በስፋት እንድንቃኝ የምናደርገው ማለት ነው። የኢሬቻው ጳጳስ ሲል ጋዜጠኛ አርአያ መካሻ አንድ ሀሳብ አጋቷል። እሱን ሀሳብና ከዚህ ከኢሬቻ ጋር በተገናኘ የተነሱ የተለያዩ ሀሳቦችን አስተምህሮቶችን እንደሚከተለው ነው የማቀርብላቸው። ተከታትለን እንመለስ። የመጀመሪያውን መረጃ ላስደምጣቸው። የኢሬቻውን ጳጳስ ላሳያችሁ። እኛ አባት በቤተክርስቲያን አባት ናቸው እንዴ? እስኪ እናንተ መልሱልኝ። እኔ አላቅም ማለት እርሶ እያልኩ ላናግር፣ አንተ እያልኩ ላናግር ቸገረን። በእውነት ወደ ላይ እንዳንወጣ ቸገረን፣ ወደ ታች እንዳንወጣ ቸገረን፣ ግራም ቀኙም ቸገረን። ክብረ ክህነት ማለት እኚህ ሰውዬ በቤታቸው መኖሪያ ቤት ውስጥ ለህፃናት ልጆች ጵጵስና ሲሰጡ፣ ክህነት ሲሰጡ፣ ክብረ ክህነት ሲሰጡ አሳይቻቸዋለሁ አይደል? ቪዲዮም ጭምር አምጥቼላችሁ። የራሳቸው ቲክቶክ ገጽ አላቸው። የራሳቸው ቤት ውስጥ ነው ክርስትና የሚሰጡት እና ባለፈው ሳምንት አካባቢ ላይ የኢሬቻን ሃይማኖት ኢሬቻ የክብረ በዓልን በተመለከተ የዋቄፈና እምነት ተከታዮች የሚያከብሩት የሃይማኖታዊ በዓል ነው ሲሉ በሐሌታ ሚዲያ ላይ ወጥተው መናገራቸውንና በእኛ ክብረ በዓል ላይ ሌሎች ሃይማኖቶች ማንነት የሚገልጽ ነገሮቻችሁን ይዛችሁ አትምጡ፣ የራሳችሁን ክብረ በዓል በራሳችሁ አክብሩ ብለው እንከባበር የሚል መግለጫ ወጥተው አሳይተናችሁ ነበር። ስለዚህ እኚህን ሰውዬ የኢሬቻ የሚያከብሩ የዋቄፈና እምነት ተከታዮች እርሶ ጳጳስ እረፉ ብሎታል። ካልሰሙ ነው ምን ነግሮት። እነሱ የራሳቸውን እምነት ያምልኩ፣ መብታቸው ነው፣ ክብራቸውን የራሳቸው ነው። የጵጵስና ቆብ አድርጎ ወይ ደግሞ የሼክ ቆብ አድርጎ ወይ ደግሞ የሃጂ ሙፍቲ ምናምን ቆብ አድርጎ እዛ ቦታ ላይ ሄዶ መገኘት ግን ከሃይማኖቱ ሌላ ቦታ ገብቶ ማሳየቱ ተገቢ አይደለም ሲሉ ራሳቸው እንከባበር ብሏችሁ እናንተ የኦርቶዶክስ ካባ ለብሳችሁ ከማርካቶ የገዛችሁት በላዩ ላይ የአባገዳ ጋቢ ጥላችሁበት ምን ማለት ነው? እንግዲህ ምን እንደሚባሉ አናውቅም። ምክንያቱም እኚህ ማለት የኦሮሚያና ብሔር ብሔረሰብ ሲኖዶስ በተቋቋመ ጊዜ በእነ ብፁዕ አቡነ ሳይሮስ ኋላ በይቅርታ ብዙዎች ሲመለሱ አልመለስም ብለው እምቢኝ ያሉ ናቸው። አሁን ደግሞ የኢሬቻ ለብሰው ምናምን ታይቷልና ምናልባት የሆነ ነገር ለማስባል ወይም ለማስነገር ይመስለኛል። እንደዚህ አይነት ሀሳብ ነው ያላቸው። ከዚህ ከኢሬቻ ጋር የተገናኘው መረጃ ዶክተር በቀለ በዳዳ ኢሬቻ የኦሮሞ አይደለም ይላሉ። እናረዳቸው። የኦሮሞ አይደለም ኢሬቻን ዝም ብሎ ምስጋና ነው፣ ስለዚህ ሁላችን ጆይን እናድርግ የሚል ሰው ካለ የዋቄፈታን ሃይማኖት አያውቀውም፣ ፕራክቲሱን ማያውቅም፣ ህጉን ማያውቅም፣ ሰዎቹን ማያውቃቸው። አሁንም በደንብ መስተካከል ያለበት ነገር ኢሬቻ ሃይማኖታዊ በዓል ነው፣ ሃይማኖታዊ ክብረ በዓል ነው። የማን ብለህ ደግሞ ካልክ የኦሮሞ አይደለም። ነገር ግን በደንብ ላስተካክለው፣ አሁንም የዋቄፈታ ኦሮሞ በዓል ነው። ኦሮሞ እኮ ኦርቶዶክስ አለ፣ ሙስሊም አለ፣ ፕሮቴስታንት አለ። የነዚህ ሰዎች አይደለም። እነዚህማ ጌታን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ ነው ብሎ ለአምላካቸው በተገለጠላቸው መሰረት እግዚአብሔር እያመለኩ ያሉ ሰዎች ምስጋና ሁሌ በቀን ስንት ጊዜ ምናልባትም በየጊዜው በየወራቱ በየወቅቶቹ በየቤተክርስቲያናቸው እግዚአብሔርን ያመሰግናሉ። የነሱ ምስጋና ያ ነው። ለዋቄፈታዎቹ ግን በሃይማኖቱ ድንጋጌ መሰረት በአመት 2 ጊዜ የሚያረጉት የምስጋና በዓል ለነሱ በራሳቸው ስርዓት በኩል ለዋቃቸው ለሚያመልኩት አምላክ ዋቃ ላሉት አምላክ ለጥቁሩ አምላክ ወይም ደግሞ ለምጡቅ አምላክ ምስጋና ያቀርባሉ።
እንግዲህ አሁን ይሄኛውንም ሀሳብ ያስደመጥኳችሁ ኢሬቻ የኦሮሞ አይደለም ብሎ ያነሳበትን ሀሳብ ነው የዶክተሩን የሰማ ነው። በሀሌታ ቲቪ ላይ የቀረቡ ዝግጅቶች ነበሩና ከቀረቡ ዝግጅቶች መካከል አንደኛው ኢሬቻ ሃይማኖታዊ በዓል ነው የሚል ሀሳብ ነው የተነሳውና አሁንም ዶክተሩ ሲያወራ ሰምተናል። በዚህ በሀሌታ ቲቪ ላይ ቀርበው ስለ ኢሬቻ ሃይማኖታዊ በዓልነት የተናገሩትን የተለያዩ አባቶችን እስኪ ላስደምጣችሁና ተከታትለን እንመለሳለን። ኢሬቻ ቤዚካሊ ሃይማኖታዊ በዓል ነው። ከጥንት አባቶቻችን ሲያከብሩ የመጡት ነው። ስለዚህ አንዳንድ ደግሞ ክርስቲያን የሆኑ ሙስሊም የሆኑ ኦሮሞዎች ዋናው ነገር እኛ ይሄ መግለጫ ያወጣንበት ምንድነው? በዛ በኢሬቻ ቦታ የሚዘምሩ አሉ፣ ጽናጽል ይዞ መጥቶ የሚንቀሳቀሱ አሉ። እነኚህ ድርጊቶች ከኢሬቻ በዓል አከባበር ጋር አይገናኝም ነው። ከኢሬቻ በዓል ጋር ስለማይገናኝ ምን ሊፈጥር ይችላል? በህዝባችን መካከል መከፋፈልና አንድነቱን ሊሸረሽር ይችላል። ምክንያቱም የዋቄፈና እምነት ተከታዮች ይህንን ሊቃወሙ ይችላሉ። ፕሮቴስታንቶችና ሌሎች ደግሞ ይሄንን መዝሙር የተለያዩ ነገሮችን ያንን በዓል የማይወክል ያንን በዓል የማይመስል ነገር ሲያደርጉ ችግር ሊፈጠር ስለሚችል አንዳንዶች ሚዲያ ላይ ኮሜንት እንደሚሰጡት እንደሚናገሩ ሳይሆን ማንኛውም ሰው እንኳንስ ኦሮሞ የበዓሉ ባለቤት ይቅርና ማንኛውም ኢትዮጵያዊ አይደለም ማንኛውም በዓለም ላይ ያለ ሰው መጥቶ ማክበር መብቱ ነው። ዋናው ነገር ኢሬቻ ሲከበር ግን የኢሬቻ በዓልን የተከተለ መሆን አለበት ነው ዋናው ዓላማችን ማለት ነው። ያንን ያልተከተለ ከሆነ ግን ግጭት ይፈጠራል። ኢሬቻ ደግሞ የምስጋና ቀን ነው። ምክንያቱም ቅድም ተነስተዋል፣ ክረምት የነበረውን አፕስ ኤንድ ዳውንስ ባጭሩ ማለት ነው ውጣ ውረድ አለ ማለት ነው። ያንን በሰላም ስለወጣን ብለን የምናመሰግንበት ቦታ ላይ እንደገና ግጭት ቢፈጠር ሌላ ችግር ቢፈጠር የኛ ሪስፖንሲቢሊቲ ነው። ምክንያቱም ከቆመላቸው ዓላማዎች ውስጥ አንቀጽ 4 ተራ ቁጥር 3 ላይ ምን ይላል? የኦሮሞን ባህል፣ የኦሮሞን ታሪክ፣ የኦሮሞን ወግ፣ የኦሮሞን እምነት የመጠበቅ የማስጠበቅ አስፈላጊ ሲሆን በቁሳቁስና በገንዘብ የመርዳት ዓላማ ነው ያዝነው ማለት ነው። ስለዚህ ከዛ አንፃር ፕሮቴክት ለማድረግ ነው እንጂ ይሄ መጫናቱ ለማምንለው መረዳጃ ማህበር ሲቋቋም መጀመሪያ ዋና ዓላማዎች ውስጥ መስጊድ መስራት፣ ቤተክርስቲያን መስራት። ምክንያቱም በዛ ወቅት የነበረው ነገር ምን ነበረ? በዛ ወቅት የነበረው ቤተክርስቲያኖች ብዙ ቦታ የለውም። ሰዎች መቀበሪያ ቦታም ያጣሉ፣ ማምለኪያ ቦታም ያጣሉ። መስጊዶች አልነበሩም፣ ያጣሉ። ያንን ነበረ ምን ነበረ? ያኔ ሁሉ ነገር እንደዚህ ባልተደራጀበት ድልድይ መስራት፣ ትምህርት ቤት መስራት ዓላማ ውስጥ ነበረ ማለት ነው። አሁንም ያንን ዓላማ እንደያዘ መጫቱ ለማ የዋቄፈታ ብቻ አይደለም። መጫቱ ለማ የክርስቲያንም የሙስሊምም የዋቄፈታ ነው፣ የሁሉም ነው። አሁን ይህን መግለጫ ያወጣንበት እኛ የኦሮሞን አንድነት ማስጠበቅ ስለምንፈልግ ይሄ ነገር የኦሮሞን አንድነት ስለሚነካ ከዛ አንፃር የወጣ እንጂ ማንንም ሃይማኖት ወክሎ የወጣ መግለጫ አይደለም። ዓላማችን ስለሆነ በዓላማችን ውስጥ ስላለ ከዛ አንፃር ነው ያወጣ ነው እንጂ ማንኛውም ሃይማኖት አቃፊ ነን እንጂ የምንገፋው ሃይማኖት የለንም ማለት ነው። እና ልካልኩ በቂ ነው። በጥያቄ መልሳል። አመሰግናለሁ። እንግዲህ መግለጫውን በተመለከተ በጣም አጥጋቢ ነገር እንዳገኘን ተስፋ አደርጋለሁኝ። ምናልባት ወደ ዋናው ሀሳብ ወደ አንዱ ሀሳብ ልመለስና ሌላኛው እንግዲህ ስለ ዋቄፈና እምነት ብዙ ሰዎች የሚያውቁ አይመስለኝም፣ ምናልባት እኔንም ጨምሮ። ባለፈው ሳምንት አንድ እንግዳ ነበረኝና ያ እንግዳ በዚሁ በዋቄፈና እምነት ውስጥ የነበረ ሰው ነውና ላለፉት 10 ዓመታት ከሆኑ ዓመታት በፊት ማለት ነው ለ10 ዓመታት የዚህ ከኢሬቻ ጋር በተገናኘ የቤተሰቡ ቃሉ ሆኖ እንግዲህ ከተሳሳቱ ታርሙኛላችሁ እንደዛ ሆኖ አገልግሎ እንደነበረና በዚህ በዋቄፈና እምነት ውስጥ የተለያዩ ነገሮች እንዳሉ የተወሰነ አነሳልኝና እንደው በእርግጥ እናቃለን ወይ ስለ ዋቄፈና እምነት እናቃለን ወይ? በቅርቡ እንደውም ካልተሳሳትኩ የተለያዩ የእምነት ቦታዎችም ጭምር እንዳሉ ሰምቻለሁኝ። ስለሱም እስቲ ጥቂት ነገሩን ስለ ዋቄፈና እምነት ምን ብናቅጥሩ ነው? እንዴት ተጀመረ? ምን ሃይማኖታዊና ምን ባህላዊ ነገሮች አሉት የሚለውን ነገር የተወሰነ ብታነሱልኝ። እሺ፣ አመሰግናለሁ። ይሄ እድል ተገኝቶም ይሄን ማብራሪያ መስጠት ራሱ ደስ የሚል ነገር ነው። በእውነት ብዙ ሰው አያውቅም። ዋቄፈና
በጥንት ከክርስትና ከእስልምና ሃይማኖት በፊት የነበረ የኩሽ ህዝብ ጥቁሩ ህዝብ ነው ማቁ ሌላውም ሊኖረው ይችላል። ፈጣሪውን የሚያመሰግንበት ዋቃ ማለት አንድ ነው፣ አምላክ ማለት ነው። ዋቃ ቶክቻ ይላሉ ደግሞ አንዱ አምላክ ነው። ዋቃ ጉራቻም ይባላል። ዋቃ ጉራቻው ጥቁሩ አምላክ ማለት ነው። አዎ ዋቃ ጉራቻ ቶክቻ ገራገርባ ይላል ስሙ። እንደው ቶክቻ ገራገርባ ማለት አንድ ግን እንግዲህ ኢሬቻ ሃይማኖታዊ በዓል ነው የሚለውን ሀሳብ ነው በሀሌታ ቲቪ ላይ ቀርበው የተለያዩ አባቶች የተናገሩትን ነው ለእናንተ ያስደመጥኩት። ከዚህ ከኢሬቻ አውድ እንውጣና ከእመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም የከበረው ስዕል ጋር በተገናኘ ከሰሞኑ ሲነሳ ብዙ ሀሳቦችን ተመልክተናል። ከተመለከትናቸው ሀሳቦች መካከል እጅግ ደስ የሚያሰኝ መልእክት ያስተላለፉ መምህራነ ወንጌልም አሉ። እጅግ ደስ የሚያሰኘውን የእመቤታችን ስዕል እንኳን ለእኛ በሰማይ ለሚኖሩ መላእክት እንኳን ፈውስ ይሰጠን በማለት መምህር ግሩም ወርቁ አስደናቂውን መልእክት አስተላልፏል። ይህን ታግሮ ምን አሉ የሚለውን አስደምጣችኋለሁ። ላይክና ሼር በማድረግ ጀምሩ፣ ተከታተሉ እስከ መጨረሻው። እኔ ከወዲሁ ሰነባበታለሁ። የመምህራችን መልእክት ደስ የሚያሰኘውን ጡም አንደበታቸውን ተከታተልን እንመለሳለን። ነበረና በሽታ አመመው። ሲያመው ጠንቋዮቹን እንግዲህ ሰው አምጡን የምድንበት በሽታዬን አድኑኝ ካላዳናችሁኝ ወዮላችሁ አላቸው። ገላቸዋለሁ ማለት ነው። ከዛ ሲላቸው ምን አደረጉ እነሱ? ቆይ አንድ ብልሃት ማንፈጥር አሉ። እሺ ለእናቱም ለአባቱም አንድ የሆነ ልጅ አምጣና በዚያ ደም አርዶ እናቱ ይዛ አባቱ አርዶ በዚያ ታጠብ ማንለው አሉ። ሰምታችሁ ነው። ከዛ ይሄ ስለማይገኝ ቢፈለግም እናቱ እሺ አትልም አባቱም እሺ አይልም ብለው መከረው ሄደው እሺ ንጉስ ምድንበት አገኘንልህ አሉት። እሺ አላቸው። ለእናቱም ለአባቱም አንድ የሆነ ልጅ አስመጥተ እናቱ እጅግሩን ይዛ አባቱ በሰይፍ አንገቱን አርዶ በዛ ደም ብትታጠብ ትድናለህ አሉት። መቼም አሁን ይኸውላችሁ ጠንቋይ መቼም ሰውን መቀለጃ ነው የሚያደርገው። ታውቃላችሁ መቀለጃ እንደው እውነቴን ነው። አሁን ሰው ጠንቋይ ለመሄድ በቃ ቁጥር አንድ ቁጭ ብሎ ተሰልፎ ነው ያለ ብዙ ሰው ማለት ነው አይደል? እንደዛ ነው ብዬ ነው። በደንብ እንተዋወቃለን። እና ከዚያ ተመልከቱ መጨረሻ ላይ ንጉስ ሲያስፈልግ አይታጣም ተገኘ አንድ ልጅ። ለእናቱም ለአባቱም ብር ተሰጣቸው። ወታደሮቹም ሄደው ልጁን አስረው አመጡ። አባቱ ሰይፍ ይዞ ልጁን ሊያርደው ተነሳ። ማን ነው ተስፋው? ይሄ ልጅ ሁላችሁም ተናገሩ እንጂ ማን ነው ተስፋው? እግዚአብሔር ነው። ልጁ ማልቀሱን ትቶ ወደ ሰማይ ቀና ብሎ ሰማይን ይመለከት ጀመረ ይላል። ንጉሱ በጣም ተገርሞ ሲያበቃ ምን ሆነ ነው? እናታ አባትህ ወታደሩ እኔ ንጉሱ እያለሁ ሰማይ ምን ያሳያል አለው። ከመሬት ፍርድ ስለሌለ ፍርድ ከሰማይ ነው ያለው አለው። ፍርድ ከየት ነው አለው? ፍርድ ከሰማይ እንጂ ከመሬት የለም ብሎ መለሰለት። የዚህን ጊዜ ንጉሱ ምን አለመሰላችሁ? ንጉስ ማን ነው? ልጁ ምን አለመሰላችሁ? ቀድሞ ለልጅ የምታዝን እናት ናት። እናቴን በብር ሸጠችኝ። ልጁን ጠብቆ የሚያሳድግ ከክፉ ሰዎች የሚያስጥል አባት ነው። አባቴም ሰይፍ አነሳብኝ። እኔን የሚጠብቁ እናት አባት እንኳን ግፍ ቢያደርሱብኝ እኔን የሚጠብቁ ወታደሮች ነበሩ። ወታደሮችም አድነው አምጥተው በንጉስ ፊት አቀረቡኝ። ለኔ የሚፈርድልኝ ሀገርን የሚጠብቅ ንጉስ ነበረ። እርሱም እኔን ሊያሳርደኝ በአደባባይ ተቀመጠ። ማን አለና ወደ ማን እመለከታለሁ? ቀና ብዬ ፍርድ ወደማያዳለው ወደ እግዚአብሔር ያለው እንጂ አለው። የዚህን ጊዜ ነበር ንጉሱ ምን አለ? እኔ ከሞትኩ 7 ጊዜ ልሙት እንጂ ልጁን ፍቱና ልቀቁት አለ። የዚህን ጊዜ እግዚአብሔር በተአምር ንጉሱን ፈወሰው አለ። ማን ዳኛ አለ? ንጉስ ባይኖራቸው ለሰለስቱ ደቂቅ ዳኛቸው ማን ነው? በጠላት ቤት ነግሰው እንዲኖሩ ያደረጋቸው ማን ነው? ለዳንኤል ሞገስን የሰጠው በስደት ማን ነው? ለሙሴ በጠላት እንደው ተመልከቱ፣ በጠላቱ ቤት አድጎ የጠላቱን ዳቦ እንጀራ እየበላ ጠላት ተመልከቱ፣ በጠላቱ ቤት የጠላቱ ልጅ እየተባለ ፈርዖን የፈርዖን ልጅ እየተባለ ፈርዖንን የሚያጠፋውን በፈርዖን ቤት አሳድጎታል። ዛሬ ግን እናሳዝናለን። የቤተ ክርስቲያንን ገንዘብ እንኳን ሀብቷን እንኳን እየበላን ለእምነታችን ማደግ አቅቶናል።
ሙሴ በፈርዖን ቤት አድጎ ለእስራኤል አደገ፣ ለእግዚአብሔር አደገ። በእግዚአብሔር ቤት ሆነን ለሌላ የምናድግ ሰዎች የለንም። ካወቃችሁበት በፈርዖን ቤትም ብትሆኑ ለእግዚአብሔር ማደግ ትችላላችሁ። ካላወቃችሁበት እንደ ይሁዳ በእግዚአብሔር ቤት ሆናችሁም ለዲያብሎስ ነው የምታድጉት። ለእግዚአብሔር እንድናድግ መድኃኔዓለም ይርዳን። ፓስተር ድንግል ማርያምን እንኳን መሳደብ ማመስገን አይችልም። ስለዚህ ድንግል ማርያምን ከፈለክ ወደ ክርስቶስ ና። እስኪ አንድ ጥያቄ ልጠይቅ ፓስተር፣ ከድንግል ማርያም የሚበልጥ ሰው አለ የለም? በሉ ንገሩኝ። የለም በሉ እንጂ። ከድንግል ማርያም ከበለጠ ጣዖት ነው። ድንግል ማርያም ገብርኤል ድንግል ማርያምን ያመሰግናል፣ ዲያብሎስ ይሳደባል። ስለዚህ ይላችሁ አንድ ሰው ትከሻው፣ አይኑ፣ አፍንጫው፣ ቁመቱ፣ አነጋገሩ ታይቶ ቁርጥ አባቱን የልጅ የሚመስል አባቱን ነው ይባላል ማለት ነው። መናፍቃን ስድባቸው፣ እግዚአብሔርን መጥላታቸው፣ ድንግልን መጥላታቸው፣ ቅዱሳንን መጥላታቸው ታይቶ ቁርጥ አባታቸው ሰይጣንን ይመስላሉ ማለት ነው። ስለዚህ ምንድነው የመጨረሻው እዚህ ላይ ልነግራችሁ የፈለግኩት ከቃሉ ጋር ናችሁ። እንዲው ፓስተር እንዲው ድንግል ማርያምን እንኳን መስደብ ማመስገን አይቻልም። ሰምታችሁኛል? ምን ማለት አይቻልም? በሉኝ ንገሩኝ እንጂ እስኪ ወላዲት አምላክ በሉ አንድ ጊዜ። ብታመሰግኑ እግዚአብሔር ያመሰግናትን ያለ ይኸውላችሁ፣ እኛን እግዚአብሔር ልጆቼ ይለናል። መላእክትን አገልጋዮቼ ይላቸዋል። ሐዋርያትን ሰባኪዎቼ ይላቸዋል። ነቢያትን ትንቢት ተናጋሪዎቼ ይላቸዋል። ድንግል ማርያምን በተለየ አካሏ ግን እናቴ ይላታል። ስለዚህ ይኸውልህ ፓስተርን የምንጠይቀው ነገር ቢኖር ድንግልን ለማመስገን እይክል ልሳን ቅዱስ ያሬድ እንዳለ ልሳኔ ላዕላይ ሲባኪ አይል ያላት አንደበት ኮልታፋው አንደበቴ ያመሰግንሻል። በከርስኪ ጾርኪ ጓላ አንበሳ በከርስኪ ጾርኪ ያንበሳ ደቦልን በማይጸንሽ ያዝሽ ብሎ ይናገራል። ይኸውላችሁ ስለዚህ ምንድነው ልለ የፈለኩት እኔ ፓስተር ድንግል ማርያምን እንኳን መሳደብ ማመስገን አይችልም። ስለዚህ ልላችሁ የፈለኩት ድንግል ማርያምን ቆይ ፓስተር ድንግልን ለመሳደብ የተነሳው መልአክ ተገልጦለታል? እግዚአብሔርን ወልዷል? እግዚአብሔርን ልጄ ይለዋል? እግዚአብሔርን አጥብቶታል? ለእግዚአብሔር ሀገር ሆኖታል? ለእግዚአብሔር ምን አድርጎለታል? ፓስተር ምንም አላደረገለትም። ድንግል ማርያምን መስደብ ክርስቶስን መስደብ ነው። ለምን? ድንግል ማርያም የክርስቶስ እናቱ ናትና። ስለዚህ ምን ይላል ቅዱስ ዳዊት? ምንድነው ያለ? የማይነገር ጥበብ ነገርከኝ በሉ አንድ ጊዜ። የማይነገር ስውር ነገር ነገርከኝ። ስለዚህ መናፍቅ የማያውቁት ተዋህዶን ነገርከኝ። እንዲሁ አሁን ስለ ክርስቶስ ደግሞ አንድ ነገር አስተላልፌ ልናገር። መናፍቃን ወዳጅ ስታያቸው ክርስቶስን የሚያመሰግኑ ይመስላሉ፣ ስትጠጋቸው ግን ይሰድቡታል ይላል። ክርስቶስን ምን ይሉታል? መልሰው ይሰድቡታል። በሉ እንጂ ለምሳሌ እንዲህ ይላሉ ብዙዎቹ ማለት ነው። ክርስቶስ አምላክ ከሆነ እንዴት ይሰደዳል ይላሉ። እንግዲያው አምላክ ካልሆነ እንግዳ ኮከብ መጥቶ ለማን ልደት መስክሯል? ክርስቶስ አምላክ ከሆነ ለምን ግብፅ ሄደ ካሉ እንግዲያውስ ልጅን ከግብፅ ጠራው ተብሎ ለማን ተነገረ? ክርስቶስ አምላክ ከሆነ ለምን ተሰደበ ካሉ እንግዲያውስ አምላክ ካልሆነ ስድብን ለምን አራቀ? ክርስቶስ አምላክ ከሆነ ለምን ደማ ካሉን ክርስቶስ አምላክ ካልሆነ ለምን ደምቶ የደሙትን አዳነ? ክርስቶስ አምላክ ከሆነ ለምን ግብር ገበረ ካሉን እንግዲያውስ ሰው ከሆነ ባህር ለምን አስገበረ? ክርስቶስ አምላክ ከሆነ ለምን ታሰረ ካሉን እንግዲያውስ ሰው ከሆነ ታስሮ ለምን የታሰሩትን ፈታ? አምላክ ከሆነ ለምን ተቀበረ ካሉን ሰው ከሆነ ለምን ተነሳ? አምላክ ከሆነ ለምን ሰርግ ተጠራ ካሉን ሰው ከሆነ ውሃውን ወደ ወይን እንዴት ለወጠ? አምላክ ከሆነ እንዴት ተኛ ካሉን ሰው ከሆነ ተነስቶ ማይበሉን እንዴት ገሰጸ? ይኸውላችሁ ስለዚህ ምንድነው ልላችሁ የፈለግኩት ወላዲተ አምላክ ምንድነው መሰላችሁ? እንዲህ ይላል በከመ ልማድ አንድ ጊዜ ልበላት እስኪ በከመ ልማድ ኪበሊ ሀበ ወልድኪ ካሊ ያጠፍ ኦርሩ ተበቃሊ ያጠፍ ኦኑ ለሰይሉ ሳሊ ኪነተከ ዘትካትሃሊ ምን ማለት ነው? ሁልጊዜ ቸርነትን የምትለምኝ እንደ ልማድሽ ለምኝ። ኦርሩ ተበቃሊ ማንንም የማትቀየሚው ኃጢአተኛውን ስለ ኃጢአቱ የማታድፊው ሌባው መጥቶ እናቴ ሲልሽ የማትቀየሚው መናፍቃንን እንኳን ማጥፋት እየቻልሽ የማታጠፊው ወላዲተ አምላክ እንደ ልማድሽ ለምኝልኝ።
ኦርሩይ ተበቃሊ ኪነተ ከዘትካታሊ ቀድሞ የተጠበብከውን መጠበብ አስብ። ሰው ስዕል ስሎ ስዕሉን ያጠፋል ወይ? እመቤቴ እኛም የልጅሽ የክርስቶስ የእጁ ሥራ የቃሉ ሰውነንና ስለዚህ ምን አታርጊን ልጅሽ እንዳያጠፋን ስዕልህን ታጠፋ ዘንድ አገባብ አይደለም ብለሽ ለምኝልን እንላታለን። ወላዲት አምላክን የሰጠን እግዚአብሔር ይመስገን።